የለላንተ መዘመር በገናዬ ከተሰቀለበት የውረድ እንጂ ግን የለቀኝበት ሁኔታው ሳይቀያየር አውቅበት የለላንተ መዘመር ምስጋና ለስምህ ምስጋና ለክብር ይገባል ጌታ አይጓደልብህ ዝማሬ ለስምህ ዝማሬ ለክብር ይገባል አንተስ አይጓደልብህ ባያድነን እኛስ ላንተ አንሰግድም ላቆምከው ምስል ፈጽሞ እጅ አንሰጥም ሰባት እጥፍ ቢነድም እሳቱ ይመለካል የእኛስ ክንድ ብርቱ ባያድነን እኛስ ላንተ አንሰግድም ላቆምከው ምስል ፈጽሞ እጅ አንሰጥም ሰባት እጥፍ ቢነድም እሳቱ ይመለካል የእኛስ ክንድ ብርቱ ምስጋና ለስምህ ምስጋና ለክብር ይገባሃል ጌታ አይጓደልብህ ዝማሬ ለስምህ ዝማሬ ለክብር ይገባሃል አንተስ አይጓደልብህ ባሪያዎች ወህኒ ቤት ተጥለው ግን ሲያመልኩ ቅዱስ ቅዱስ ብለው የወህኒውን መሠረት አናውጠህ ተገልጠሃል ለእስራት ፈታተህ ባሪያዎች ወህኒ ቤት ተጥለው ግን ሲያመልኩ ቅዱስ ቅዱስ ብለው የወህኒውን መሠረት አናውጠህ ተገልጠሃል ለእስራት ፈታተህ ቅዱስ 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 ጌታ ኢየሱስ ኃያል 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 የሚመስል ታጥቶአል ቅዱስ 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 ጌታ ኢየሱስ ኃያል 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 የሚመስል ታጥቶአል ልቤ ጸና ልቤ ባንተ ጸና ልቤ ጸና ልቤ ባንተ ጸና ልቤ ጸና ልቤ ባንተ ጸና ልቤ ጸና አልቀረም ለሊቱ ነጋ ነጋ በሰላም አደርኩኝ ለሊቱ ነጋ ነጋ አንበሶች አልበሉኝ ለሊቱ ነጋ ነጋ ንጉሥ ሆይ ሺህ ዓመት ንገስ የታመንኩት ጌታ ያድነኛል ያልኩት የአንበሶችን አፍ ቆልፎ አየሁ አምላክ የጀግና ነው ታምርን ለማድረግ ለሱ
አልቀረም ሌሊቱ ነጋ ነጋ በሰላም አደርኩኝ ሌሊቱ ነጋ ነጋ አንበሶች አልበሉኝ ሌሊቱ ነጋ ነጋ ንጉሥ ሆይ ልንገር ስማኝ ውስጤ ነገር አለ ጌታ ያስቀመጠው ባስጨነቀ ጉዳይ መፍትሄ በኔ አለ መፍትሄ በኔ አለ መቃብሬ ጉድጓድ አንበሶች ማደሪያ በፍጹም አይሆንም አለው ብዙ ሥራ አለው ብዙ ሥራ ነጋ ሌሊቱ ነጋ ነጋ ሌሊቱ ነጋ ነጋ ሌሊቱ ነጋ ነጋ ሌሊቱ ነጋ በሰላም አደርኩኝ ሌሊቱ ነጋ ነጋ እንደ መሸ አልቀረም ሌሊቱ ነጋ ነጋ በሰላም አደርኩኝ ሌሊቱ ነጋ ነጋ አንበሶች አልበሉኝ ሌሊቱ ነጋ ነጋ ንጉሥ ሆይ ለአንዴና ለመጨረሻ ጊዜ አድምጠኝ ባለ ራእይ ነኝ አልበላኝ አንበሳ ሰላም አድሬያለሁ ከእርሱ የተነሳ ከጌታ የተነሳ አላሳፍረኝም ያመንኩት ጌታ ነው በላተኛው ትራስ ሆኖኛ ይቻለ ሆኖኛ ይቻለ የዳንኤል አምላክ ነው ይህን ሁሉ የሠራ ሌቱ ነግቶልኛል ተራው የነባይ የዳንኤል አምላክ ነው ይህን ያደረገው ሌቱ ነግቶልኛል ተራው የነባይ ባለ ራእይ ነኝ ተራው የነባይ ውስጤ ነገር አለ ተራው የነባይ በፍጹም አልሞትም ተራው የነባይ ያወርሰኛል ገና ተራው የነባይ በሰማይ ነው ይሄዳለሁ ይሄዳለሁ እርስቴ በሰማይ ነው ሀገሬ በሰማይ ነው ሀገሬ በሰማይ ነው እርስቴ በሰማይ ነው እርስቴ በሰማይ ነው ሀገሬ በሰማይ ነው ሀገሬ በሰማይ ነው እርስቴ በሰማይ ነው እርስቴ በሰማይ ነው ለጊዜው ቢሆንም በምድር ላይ መኖሬ የታየልኝ መልካም በላይ ነው ሀገሬ አንድ ቀን መከራው ችግሩ ይበቃና ረሳዋለሁኝ ሀገሬ ገባና ረሳዋለሁኝ ሀገሬ ገባና ታይቶልኛል መልካም ታይቶልኛል ታይቶልኛል መልካም ታይቶልኛል አይቶልኛል አይቶልኛል መልካም አይቶልኛል ወደፊት
You can be seated this morning. I want to welcome you here today to the homegoing service of Mizan and Baye, beloved Tatina. My name is Anna Morgan. I pastor here at Word of Life Church and send you greetings on behalf of my husband who would be here today, John Morgan. He is in Ghana on a ministry trip. But I want to welcome all of the friends, all of the family here to celebrate the life of Tatina today. It's a privilege and a pleasure to be able to celebrate someone so deeply loved. 2 Timothy chapter 4, verse 7 says, I have fought the good fight. I have finished the race. I have kept the faith. And now there is in store for me a crown of righteousness, which the Lord, the righteous judge, will award to me on that day. And not only to me, but also to those who have longed for his appearing. We know Tatina is getting awarded that crown of righteousness today. She's fought a good fight. She's finished her race. So today we are going to honor and celebrate that life. And praise the Lord that she has finished her suffering. We're absent from her for a while, but we know that we'll be reunited with her on the other side after just a little while. I want to invite Salamu to come and to open us up in prayer this morning. Mary, would you pray? እንጸልይ። ታላቅና የተፈራ የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ እናመሰግንሃለን። አንተ አዋቂ ነህ። አንተ ሳታውቀው የሚሆን ነገር ምንም እንደሌለ እናውቃለን። ጌታ ሆይ እህታችን ቲቲሻ ዛሬ በአንተ ዘንድ በክብር እንዳለች ያመንን በሙሉ ደስታ፣ በሙሉ ሰላም፣ በሙሉ ጤንነት፣ በሙሉ ረፍት ዛሬ ካንተ ጋር በቀኝ በቅፍ እንዳለች ያሰብን እግዚአብሔር ሆይ በፊትህ ታላቅ መጽናናት እንዲሆንልን ለሚወዷት ወዳጆቿ፣ ለቤተሰቦቿ፣ ለልጆቿ እግዚአብሔር ሆይ ለወዳጅ ለዘመዶች ሁሉ ለጓደኞች ሁሉ ታላቅ መጽናናት እንዲሆን መንፈስ ቅዱስ በመካከላችን ይህንን እንድታደርግ እንለምንሃለን። እግዚአብሔር ሆይ ከዚህ በኋላ የሚኖረንን ፕሮግራም ሁሉ ላንተ ለታመነው እጅ አዳርሳ አሳልፈን እንሰጣለን። በመካከላችን ኢየሱስ ክርስቶስን እንድትገልጠው የሚያጽናናው መንፈስህ የእያንዳንዳችንን ልብ እንዲለውጥ በክብር ከኛ ጋር እንድትሆን ለመንን። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። Shepherd, I shall not want. He makes me lie down in green pastures. He leads me beside still waters. He stores my soul. He leads me in paths of righteousness for his name's sake. Even though I walk through the valley of the shadow of the death, I will fear no evil, for you are with me. Your rod and your staff, they comfort me. You prepare a table before me in the presence of my enemies. You anoint my head with oil. My cup overflows. Surely goodness and mercy shall follow me
all the days of my life, and I shall dwell in the house of the Lord forever. Amen. We love you, TT. ሄደች ወደ አምላኳ ሄደች ኢየሱስን አምና ዓለምን ካደች ሄደች ወደ አምላኳ ሄደች 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 ወደ አምላኳ ሄደች ኢየሱስን አምና ዓለምን ካደች ሄደች ወደ አምላኳ ሄደች 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 ወደ አምላኳ ሄደች ኢየሱስን አምና ዓለምን ካደች ሄደች ወደ አምላኳ ሄደች 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 ወደ አምላኳ ሄደች ኢየሱስን አምና ዓለምን ካደች ሄደች ወደ አምላኳ ሄደች 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 ወደ አምላኳ ሄደች ኢየሱስን አምና ዓለምን ካደች ሄደች ወደ አምላኳ ከዚህ ዓለም ክብር ኢየሱስ ይበልጣል ሕይወትን ይሰጣል ብሎ እየሰበከ ለትንሽ ትልቁ ከእግዚአብሔር ታረቁ የዓለምን ፈተና የሥጋን ምኞት ሁሉን አሸንፎ ሄደ ወደ አምላኩ ወገቡ ሳይላላ ጸጋውን ተደግፎ ሄደች 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 ወደ አምላኳ ሄደች ኢየሱስን አምና ዓለምን ካደች ሄደች ወደ አምላኳ ሄደች ወደ አምላኳ ሄደች ሄደች ወደ አምላኳ ሄደች ኢየሱስን አምና ዓለምን ካደች ሄደች ወደ አምላኳ ሄደች ወደ አምላኳ ሄደች ሄደች ወደ አምላኳ ሄደች ኢየሱስን አምና ዓለምን ካደች ሄደች ወደ አምላኳ ሄደች
ከባልንጀሮቹ ከቤተ ዘመዱ ጌታን አስበልጦ ሄደ ወደ አምላኩ ግንባሩን ሳያጥፍ ሕይወት መንገድ መርጦ በበጉ ዙፋን ፊት ሁሉም ሲሰበስብ የእሱም ስም ይጠራል። ከቅዱሳን ጋራ እንደ ሰማይ ጸዳል ዘላለም ያበራል። ሄደች ሄደች ወደ አምላኳ ሄደች ኢየሱስን አምና ዓለምን የካደች ሄደች ወደ አምላኳ ሄደች 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 ወደ አምላኳ ሄደች ኢየሱስን አምና ዓለምን የካደች ሄደች ወደ አምላኳ ሄደች።
not on? Oh, this whole time. I hope you guys heard that, because I don't know if I could do it a second time. But I wanted to share a quick story about my mom and how me and my sister managed to break her out of rehab. And she was in physical therapy, and the doctor said that she needed to stay there a few days since she had fractured her spine. And we weren't able to take her home just yet. So it was late at night on a Thursday at 10 o'clock, and my mom, the whole time throughout this entire journey, had not fussed or complained, but there was nothing that I could say, no Bible verse, that could ease her spirit in that place. And she immediately did not want to rest. And I was telling Sophie that we needed to get her out, but we didn't know how to. So we came up with a plan, the three of us, to pretend that my mom was nauseous, because that was the only way that we weren't going to be stuck with the bill if we got her back into the emergency room. So I was sent to go get the nurse, and when I came back, my mom was in full-blown theatrics, and I did not know she could act as well as she did. She was hunched over and gagging so convincingly that I thought that she did end up getting sick. And it wasn't until the nurses had left the room and she was hunched over to the side and silently shaking and giggling, and Sophie was cracking a smile. I said, you guys had to hold it in, because I don't think I will be able to convince the nurses that this is an emergency room situation. So after telling the doctors she had a splenectomy, and that was why she was nauseous and had to immediately rush 2 hours into our visit, that she needed to go back to the emergency room. And the EMTs had came in and looked at us with this stupid look like, you guys called 911 because she's nauseous? And in my head I said, no, we called 911 because there were roaches. But we can't get away with that. So I said, yes, she is nauseous. So I called off work the next day, and we were up till, I ended up calling it quits by 12:30, and my sister was at the hospital with my mom, and she kept the nausea pill under her tongue and then spat it out immediately after the doctors had left the room. And my dad had stuck it out and gave my sister the reprieve that she needed so she can go home and sleep. And I remember getting a call from my sister as I'm leaning over my bed with my eyes closed, waiting for the phone call to end. She said, you forgot Mom's jacket. The roaches are in that place. I said, I'm not going back. Not tonight. But I just wanted to leave you guys with all the grief that we have and the loss that we have, and all the beautiful and honest things that people have been saying about my mother. She was a very silly, silly woman. And I just wanted to leave you guys with a little bit of a smile and one of our happier later memories with our mom. Thank you. ዓሰርተ ጥቅምቲ 1960 ወይዘሮ ሮማን ንዝፋን እምባዬ ወለደት። ሚዛን ብልምዲ ቲቲና ተባሂላ ክትጽዋዕ ጀመረት። ልዑል ሰላማዊት ኣስቴር ዝበሃላ ሰለስተ ዓበይቲ ኣሕዋት ከምኡ እውን ሰናይት ኣዳነሽ ኤደን ሰለስተ ንኣሽቱ ኣሕዋት ነበርኣ። ኣቦኣ ኣቶ እምባዬ
ሚዛን ኢሉ ይጸዋዕ እያ እምበር ንሳ ቲቲ ተባሂላ ክትጽዋዕ እያ ትደሊ ነይራ። ይኹን እምበር ሚዛን ዝብል ስም ከም ትንቢት ኮይኑ ንህይወታ ስለ ዝጸልዎ ኣመዛዛኒት ሰብ ኮይና ዓበየት። ማእከለይቲ ውላድ ስለ ዝነበረት ብተፈጥሮኣ ሚዛን ናይ ቤተሰብ ነበረት። ምስ ገርጊስ ገብረ መስቀል ኮይና ናታ ቤተሰብ ምስ መስረተት እውን ኣብ መንጎ ሰለስተ ደቃ ሳም፣ ሶፊን፣ ኣይዳን ኣራቒትን ሰላም ኣምጻኢትን ነበረት። ቲቲና ኣብ ዝኣተወቶ ክፍሊ ፍቕርን ብርሃንን እያ ተምጽእ ነይራ። ኣደይልካ ጸዋዓያ ወይ ሃትነይ ንኹሉ ፍቕራ ክትገልጽ ፍሉይ ኣኻእሎ ነበራ። ዘይተጸበየቶ ጋሻ ክመጻ ከሎ ብቕልጡፍ ኣብ ክሽነ ኣትያ ምግቢ ኣውዕያ ምቕራብ ናታ ልሙድ ጠባይ እዩ። ኣብ ሆስፒታል ከላ ከይተረፈ ንዓኻ ዝቐረበቶ ምግቢ ከም ዘሎ ሕሹኽ ብምባል ወይ ብምልክት ካብ ምሕባር ኣይትዕርፍን ነይራ። ቲቲና ንሰብ ብምሉእ ልባ እተፍቅርን ፍቕራ ንኽትገልጽ ድሕር ዘይትብልን ሰብ እያ ነይራ። ንሰብ ንምሕጋዝ ኮነ ንምብርትታዕ እውን ድሕር ኣይትብልን እያ። ቲቲ ኣዝዩ ዘገርም ተውህቦ ናይ ስፌት ክዳን ነይርዋ። ህያብ ንምሃብ ልዑል ዝኾነ ልግሲ ነይርዋ። ናይ ደቃ ክዳውንቲ ባዕላ እንዳሰፈየት ናይ ሰብኣያ ክዳውንቲ እንዳዓረየት መተርኣሳት መጋረጃታት ባዕላ እንዳሰፈየት ንገዝኣ ህይወትን ሙቐትን ትህብ ነበረት። ናብ ኣምላኽ ዝነበራ ነቕ ዘይብል ፍቕርን እምነትን ምሉእ ተወፋይነትን ኣዝዩ ልዑል እዩ ነይሩ። ኣብኣ ዝርአ ዝነበረ ብርሃንን ፍቕርን ካብዚ መንፈስ እዚ ዝነቐለ እዩ ነይሩ። ንዘጋጠማ ሽግር ኩሉ ብጸጋም ብሓጎስን ትቕበሎ ነይራ። ክሰምዕ ንዝደሊ ሰብ ናይ ኣምላኽ ሓይልን ፍቕርን ምሕረትን ብሓበን ንምግላጽ ትፈቱ ነበረት። ናይ እግዚኣብሔር ዝነበራ ነቕ ዘይብል እምነትን ናብ ቤተሰብ ዝነበራ ፍቕርን ንዘጋጠማ ሽግራት ጽንኩር ኩነታትን ብኽእለት ንምፍታሕ ሓይሊ ሂብዋ። ንኹሉ ቅንዕና ብዝመልኦ ፍሽኽታን ትዕግስትን ትቃለሶ ነበረት። ቲቲና ብቑሩብ ቃላት ክትግለጽ እትኽእል ሰብ ኣይኮነትን። ንዓኣ ምፍላጥ ማለት ንዓኣ ምፍታው ማለት እዩ። ቲቲ ፍልይቲ ፍጥረት ብብርሃና ንዓለም እትውልዕ ሰብ እያ። ናብ ኣምላኽን ናብቶም ኣቐዲሞም ዝሓለፉ ቤተሰባን ኣቦኣ እምባየ ገብረ መድህን፣ ኣዲኣ ሮማን ተስፋ ሚካኤል፣ ሓፍታ ኣስቴር እምባየ ከምኡውን ጓል ወዳ ሊድያ ከም ዝኸደት ተረዲእና ክንጸናናዕ ይግባእ። እዛ ንእሽተይ ግን ሓያል ቲቲና ብሰላም ትዕረፈልና። Hi, everyone. My mother was a woman of inspiration. She inspired some to be better mothers, inspired some to venture into IT who never considered it to be an option. She inspired others to have more patience with their loved ones and to learn to forgive those around us, not because they deserve it, but because we deserve to be better as individuals. She even inspired some to devote their lives to Christ. But to me, her whole being was an inspiration. She was my therapist, my financial advisor, my confidant, my advocate, my cheerleader, but most importantly, my best friend.
My mom was a woman that can walk into a room and bring light and joy just by her smile. She lived a life of love and grace that cannot go unnoticed. Love was not just a term of endearment to her. Love was a way of life and can be felt by every single person she would meet. Family was what you become once you've met her. She became a sister, an aunt, a daughter, or a mother figure to anyone she crossed paths with. That was just how she was. My sister and I always said if we could become a small fraction of the woman she was, we would be happy, because even in that small fraction would mean we would impact those around us and spread the intoxicating love that she shared with the world. Her heart was bigger than anyone I have ever met. She spoke life into every soul she came across and has touched even those that have not personally met her. There's a reason so many of us are here today. Some of you may have not met her personally, but experienced an extension of her spirit through us that knew her. So it's our responsibility to also keep her legacy alive by spreading that love to everyone we meet, because it's what she would have wanted. We keep her spirit alive by spreading grace, forgiveness, and love to everyone we meet, so we may all be small fractions of my mom. One of my mom's favorite Mezmor gospel songs describes how, like an eagle soaring upwards, we should look to the heavens and our darkness will turn to light. It's in Amaranya. And then the Sir Wadalai, Wadalai, Wadalai. Let us know that she is soaring like an eagle and now part of the light that we look up to. Thank you. I was asked, I'll start in English and I'll add a little bit in Tigrinya. I was asked on behalf of the sisters. There are not enough words to describe this loss, but we can definitely be thankful for the soul and the spirit that we all got to meet and hold dearly. One person in particular, we want to thank you, because you've cherished her the most from day one, the moment you've met her, until the last. We'd like to thank you, Uncle G, for always looking out for her on behalf of all the Mbayas, from the sisters, the nephews and nieces. You did not only bring her joy, but you brought her the two most precious gifts, which are her daughters. She carried them with pride and joy. And thankfully, we get to live through them as well, and she will pass it on. There's a saying in Tigrinya, in this case, it really meant for you. Her soul will shine through them. Thank you for your love and care and your unconditional support when her sisters could not. بتقريا بحت قرابيلة يعني اللي نملو نقركيش حولنا خاب حواتا أبزي لبرس بتعمي thank you يعني لنا
ويني زيت انفغرخا عب عزات انتياتي وش جسديو عب تحت اقرغا قمت كيرونيو يسوس اي مريخونيو عب تحت اقرغا قمت كيرونيو يسوس اي مريخونيو بفغر غازت تماركو مركونياي 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 عداوي مسناي لبينا باخا الإلهي 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 بإيدي يسكان بتخدو زبالة كتوستني كتوستني كتسحبني مستن مبواس يخا أبزلم أشخا كتوالني 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 يسوس سيد الآيات لوني نيزن عالم يوتي قلال مكا كابا خمونا بي كخيدي كابا بدنقوان رسيان مقماتي عبيت كاي وسينة زلالم منبا كابا بدنقوان رسيان مقماتي عبيت كاي وسينة زلالم منبا بفقر خاز تماركو مركونياي 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 عداوي مسناي لبينا باخا الإلهي 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 بإيدي يسكان بتخدو زبالة كتوستني كتوستني كتسحرني مستن مقواس يخا أبزلم أشخا كتوالني 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 يسوس سيد الآيات لوني عبكندي مغز قبر وزموت يلا نز تعرف ونز مرق يلا كنا حد خلقو بمموتك تقابي زلاتك فغي قلسكا كنا حد خلقو بمموتك تقابي زلاتك فغي قلسكا بفغر خاز تماركو مركونياي 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 عداوي مسناي لبينا باخا الإلهي 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 بإيدي يسكان بتخدو زبالة كتوستني كتوستني كتسحرني مستن مقواس يخا أبزلم أشخا كتوالني 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 يسوس سيد الآيات لوني
كما يتنحكم أنديت قياج بقطتا بسطين ጊዜ መሰረት ወንጌል ዮሐንስን 3ኛ ምዕራፍ ቁጥር 16 አነባለሁ በተዋህበን ጊዜ ወንጌል ዮሐንስ 3ኛ ምዕራፍ ፍቅዲ 16 ከንብቤ አምላኽ በተሓደ ወዱ ዘአመነ ዘበለ ሁሉ ናይ ዘለዓለም ህይወት ክረክብ እንበር ከይጠፍእ ንወዱ በጃክ ሳዕዝብ ክሳዕ ክንድዚ ንዓለም አፍቀራ እዚ ክፍሊ መጽሐፍ ቅዱስ ዛረብ ጎይታ ኢየሱስ ተዛረበ እዩ ይሄን ወንጌል ዮሐንስ 3ኛ ምዕራፍ ቁጥር 16 የተናገረው ራሱ ጌታ ኢየሱስ ክርስቶስ ነው አብዙ ቦታ እዚ እግዚአብሔር ድዛረብ ደሎ ሓንሳ ብወዱ ምስ አመነ ክርስቶስ ተሰቂሉ መይቱ ተሲኡ ኢሉ ዘአመነ ሽዑኡ ናይ ዘለዓለም ህይወት ከም ዝዋህበ እዩ አንድን ጌታ ኢየሱስ ክርስቶስ እንደተሰቀለ እንደሞተና እንደተነሳ ባመነ ጊዜ አንድ ሰው ህይወት እንደሚያገኝ ነው የሚናገረው لما عتي كزاربو دليل حساب جن أبقى سايس كلا معرف 10 تخلته قطر 10 سلستيو نسو كابسلت أنت المات أو تأنا نامن جستفور ودو أتونا إزبل زاري من ناقري فلكوت حساب قلا سايس عندنا معرف 10 هلتنا 10 سوسونو السو كأجلما من جستوت أن ودك زيابير من جست أفلسن نميلو ስለዚህ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችን ህይወታችን በተቀበልን ጊዜ ከመቅጽበት በዛኔ ወደ ዘላለም ህይወት ወደ ዘላለም መንግስት ገብተናል አሁን ምን ንገባ ህዝብ አይደለንም ጌታ ኢየሱስ ክርስቶስ ክንቀበል ከለና ስለይከም ተሰቅለን ከም ዝሞተን ከም ተሰም ብልበይ ያአምን በአፈይ ከአምስክራለሁ ዝበልናሉ ጊዜ ሽዑ በቅጽበት ዘአተና ንሰማይ እንበር በሕጂ ስርዓት ሐሊና ናአቱ ሰባት አይኮናን መጽሐፍ ክዛረብ ኮሎ ኣብ ሉቃስ 23 فقدي 43 حدا أزيو نختمان هاجرن زدانا جرا أبغون نزنبرة سبعي لوم معلتي مساي أبغنت كتأتيها إلوه عند جزية يسوع كريستوس كسوكة تسوكولو جنوش عند سيتأيك أو راسون سيك أبلو يتناجروا كأن لوكاس 43 زاريونو ودجنت كنجات قبله نويالو لازم من قصة سماي لما قبات يميد درجونا ميم الله سرعة نرسايهون كريستوسن ندتسكال عندموتنا ندتنسى بام من إنجزي كتبتنا من قصة سماي يمن قباه متحف قدوس كزار كله إبراهيم 10 تخلته كاب عسران كلتن كسع عسران 4 نابلع على سماي ملا أختب زلوه قدوسان أبتأكبوه نسماي قدسكم بتيحكم يخم يزبل متحف سين نجار إبراهيم 12 كهايا ولس كهايا አራት ያለው ሰማይ ወዳለው ወደ ተዘጋጀው አላፍ ጊዜ መላእክት የመናፍስ ጻድቃን ወዳለበት ስፍራ እትደርሳላችሁ አይደለም ሚለው ደርሳቸዋል ነው ሚለው ስለዚህ ጌታ ኢየሱስ ክንቀበል ከለና ህይወተዩ ሰላመዩ ዕረፍተዩ ዝበልናሉ ጊዜ ሽዑና አቲና ኣብ ዓለም ብዙሕ ዓይነት ሃይማኖት አሎ ስርዓትን ሕግን ምሰማ መላእካ ሰማይ ከም ተአቱ ድዛረብ ክርስቶስ ጥራዩ አነ ወዲልኩም እተው ዝበለ ባለማችን ብዙ ሃይማኖቶች አሉ ስርዓትን ህጋጋትን አማልተ ሰማይ እንደሚተገባ ሚናገሩ አንድ አሸናፊ ድል ነሽና መሪ የሆነ ክርስቶስ ብቻ ነው ተፈጽሟልና ግቡ ያለ መጽሐፍ ቅዱስ ክንሪኦ ኸለና ኤፌሶን 2:18 እኛንና አይሁድ እሱን የተቀበልነው በአንድ መንፈስ ወደ አብ አስገባን ናዓናና አይሁድን ሐንሳ ምስተቀበልናዮ ናብ ሰማይ ይእቲና ይዝብል እኛንም አይሁድም ህግ በመማላት ሳይሆን እሱን በተቀበልን ጊዜ ከመቅጽበት አስገባን ነው ሚለው ስለዚህ ሎም ማዓልቲ አብዙ ጉባኤ ዘለኹም በሙሉኩም ሰባት በመኽንያት ሐፍተና አስተአኪብና አለና ሎም ማዓልቲ አይከደትን ሎም ማዓልቲ ንሰማይ ወይ ቀድም ሰው ምን አይኮነትን ከይዳ ሓደ እዋን ህይወታን አምላኽም ሳበቶ ሽዕን ሰማይ ከይዳ ሽዑ አተጠርኒፋ እዚ ሕጂ ከይዳቶ ደላ በአካል ስጋን አብትለብሰሉ መሕለፊያ አኸይዳ ደላ አሁን ማወቅ ያለብን እውነት እህታችን ወደ ጌታ ሄደች ዛሬ አይደለችም ወይ ከሳምንት በፊት አይደለችም ጌታ ኢየሱስ ክርስቶስ በተቀበለችበት ቅጽበት ወደ አብ ሄዳለች አሁን ስጋዋ ተቀይሮ ወይም ነፍሷ አዋትኳል ስጋዋ ወደ ሌላ እሱን ወደ መስል ስጋ ተቀይሮ ወደ ምትሄድበት ሌቭል ነው የሄደችው ስለዚህ ኦሬዲ እሷ ሰማይ ነው ያለችው እሳ ደላቶ ቦታ ቀድምዛ ዓመታት አብ ሰማይ ደላ መጽሐፍ ቅዱስ ክዛረብ ኮሎ بتخكل أما تحقق تدعمتنا إفسون 4 مراف لشمونته مركو مارخه هيوت هذا إزولنا يسوع نسيول خير كله نبمولهم أوزلوا خير ترف حزوهم نسماي أتيو يسوع وده سيول سيود أمكان ستاتشين بقولي كده برسيا من هلو كسيول أسود وده سماي زواجه ها جبانو ميلو لما معلتي أبزل نسبات هيوت حت أريا معس كابز عالم كم نسانبت أين فلتنينا كنردو أزقبأنا حجي أفتق أمك أجري اختمتنا حدش كده أنت تتصحفه زاتشا عند زوا إزبلو إذا خاء ناي نفسي هوتن ناي منفسي هوتن مالتيو
እንስሳ የተንፍስዩ ሰብ የተንፍስዩ አታክልት ብግዲኦም ክዋዛዋዙ ከለው ናቶ ንፋስ ይሁብዮም እዚ ህይወት እዚ ምድራዊ ህይወት እዩ ዘወድ በሃል ግን አምላክ ዝበካ ናይ ዘለዓለም ህይወት ዛሬ ማወቅ ያለብን በምድር ላይ ሁለት አይነት ህይወቶች እንዳሉ መጽሐፍ ይናገራል ዛቻና ዘወ የሚለው የግሪክ ቃል ሆኖ ዛቻ የሚሉት የግሪክ ቃል ያው እንስሳትም ያተነፍሳሉ እኛም እናተነፍሳለን አትክልትም መምጠናቸው እስትንፋስ ሰጡናል ወይም ሊያተነፍሱ ይችላሉ ይህ ምድራዊ ነገር ሆኖ ዘወ የሚባል ግን የእግዚአብሔር ህይወት ልጁን ስትቀበል ብቻ የምታገኘው የማይሞት የዘላለም ህይወት እህታችን ያገኘችው ይሄን ህይወት ነው حفتنا درخبته إذا عينت هوتيو سلزي حفتنا بتعمل عدلنيا أبزي يلان نحنا أين رئانا لنا نساقن ترئنا الله إنيا للسؤال لما يتبقات لنم السؤال يما يتقول وتالله زي اللي جمهتاችን ሰማይ ነው ያለችው ይሄ ሊገባን ይገባል ስለዚህ እዚ በጣም ደህዝንን ደበክን ደጎን ዘይኮነሲ ናታ ምርጫ ክትመርጹ ፈተውታ አብዘለኹም ናታ መገድ ክትኮዱ ኢና ንዕድመኩም የሰው ወዳጆች እዚ ያላችሁ በትክክል የሚያሳዝን ሆኖ ሳይሆን የሷን መንገድ እንድትከተሉ ነው የምንጋብዛችሁ ኢየሱስ ክርስቶስ አብዛ ዓለም ኩሉ ተዛረበ ዘረባ ወንጌል ዮሐንስ 11:25 ከሎ ከይሞተ አነ ትንሳኤ አነ ህይወቴ ኢሉ አነ ሐቄ ኢሉ ኢየሱስ ክርስቶስ ገና ሳይሞት እዚህ ዓለም ይያለ ራሱ በህይወት ይያለ እኔ ህይወት ነኝ እኔ ትንሳኤ ነኝ እኔ እውነት ነኝ ነው ያለ ስለዚህ ሆነ ሰብ ንክርስቶስ ተቀበለ ትንሳኤ ተቀበል እዩ ማንኛውም ሰው ጌታን የተቀበለ እዚህ ዓለም ይያለ ራሱ ትንሳኤ ተቀብሏል ስለዚህ መጽሐፍ ከዛረብ ኮሎ ወንጌል ዮሐንስ 3:36 ወድ ዘለዎ ህይወት አለዎ ወድ ዘይብል ግን ቁጣዓኔ አምላኻ ኡነ ድንበር ንህይወት አይሪአንዩ ክርስቶስ ናብ ልቡ ተወሰብ ነዓ ይቀበለካ አለኹ ዝበለሰብ ሕጅ ናይ ዘለዓለም ህይወት ከረክብ እዩ በተግባሩ ዘይኮነ በትክርስቶስ ዝገበረው ንክርስቶስ ዘይተቀበለ ግን ናይ አምላኽ ቁጣ ልዕሊ ዘንብ እንበር ህይወት አይረክባን እዩ ጌታ ኢየሱስ ክርስቶስን የተቀበለ አሁኑ መጽሐፍ ሲናገር ወንጌል ዮሐንስ 3:36 ልጅ ያለው ህይወት አለው ልጅ የሌለው ግን የእግዚአብሔር ቁጣ በሱ ይመጣል እንጂ ዘላለም ህይወት አያያትም ይላል ስለዚህ ልጅን መቀበል ህይወት መቀበል ስለሆነ አሁን ስለኔ እንደተሰቀል እንደሞት እንደተነሳ በልብ ይቀበላሃለሁ በአንድ ቤት የመሰክራለሁ ብትሉ ዛሬውኑ ከተግባራችሁ ጮነ ህይወት ማግኘት ትችላላችሁ ናቱ አብዛ ዓለም ከለና በተግባርና ፍጹማን ክንከውን አይንኸልና ናይ ሐሳብ ኃጢአት አይንውደኦኒና ናይ ቃል ኃጢአት አይንውደኦኒና ናይ ተግባር ኃጢአት አይንውደኦኒና ድኹማን ሙኻንና ይፈልጥዩ ንስ ግን በወደይ ሰራሕክዎ ምሕረት ተቀበልዎ ጥራይ አነ ሰማይ ከእትወኩም ይዝበለ ዚች ዓለም ያለን የሐሳብ ኃጢአት የቃል ኃጢአት የተግባር ኃጢአት ይባለው ራሱ ብንመጣው ልንዋጣው የማንችል አደገኛ ነገር ስለሆነ እስ ያለው በልጄ ተሰቅሎ ሞቶ ተነሰ የሰጠኋችሁ ህይወትና ምሕረት ተቀበሉ ብቻ ነው ያለ የኛን ስራ ክርስቶስን መቀበል ብቻ ይሆናል ስለዚህ በዚህ ጋጣም እዚ አብዘለኹም ንሳት ተደልዩ ንስኡ ሐፍተና ተደልዩ ስኡ ክርስቶስ ኢየሱስ እንዳበለተ ኸይዳ እዚ ሳተፍቅሮ ወደ አምላክ ነግረኩም አለና ኢየሱስ ክመጽዩ ኢየሱስ ክምለስዩ ህይወት ሐጻሪያ ከይን ዛናጋ ኩል ሻዕ ሎም ማዓልትኮ ካብ ዝወፂና ናበይ ከም ንኸይድ ዘይንፈልጥ ፍጡራት ካብ ዝገዛ አውፂና ኣብዚ ከባቢና እንታይ ይግበር ኣሎ ክንፈልጥ ዘይንኽእል ድኹማ ሰባት ኢና ንጽባሕ ፕሮግራም አይንሐስ ሎም ማዓልትና አምላክ ክንሰዕቦ ይግባአና በጣም ደካሞች ከመሆናችን የተነሳ ነገር ራሱ ምን እንደሚሆን የማናቅ አካባቢያችን ከዚህ ሆል ከዚህ አዳራሽ ወጥተን ምን ያጋጠመ እንዳለ የማናቅ በጣም ደካሞች ፍጥረት ነን አሁኑኑ ጌታን መቀበል ያስፈልጋል አሁኑኑ እግዚአብሔር መከተል ያስፈልጋል ህይወት ያጭር ነው ኢየሱስ ክርስቶስ ይወዳቸዋል ሰላም እግዚአብሔር የተመሰገነ ይሁን አፖስትል እግዚአብሔር አምላክ ይባርክ መሰረታዊ የሆነ ህይወትን የሚቀይር ቃል ነው ጌታ ኢየሱስ ይባርክ ወደ ፕሮግራማችንን ወደ ማጠቃለሉ ደርሰናል ኢንስትራክሽን እንወስዳለን ግን ጥቂት እንጸልይና ከዛ በኋላ ወደሚቀጥለው ፕሮግራም እንሄዳለን እዛ ጋር ቁጭ ብዬ ያሰብኩ ነበር ቲቲሻ ምንድን ልትለን ትችል ይሆን አሁን እያልኩኝ
ያሰብኩኝ ነበርና ሁለት ነገሮችን አሰብኩኝ። ሁሉ ጊዜ እንግዲህ ቴክስት የምታደርጉላት ሰዎች ታውቃላችሁ ቴክስት እንዴት እንደምትመልስና የምትመልሳቸው ቴክስቶች ላይ በጣም ሁሉ ጊዜ አንድ ነገር ይገርመኛል። በቁጥራቸው የማያልቁ በእያንዳንዱ ቴክስቷ ውስጥ አንድ ስቴትመንት ትጠቀማለች። Glory to be to the Almighty God። በብዙ ነገር ውስጥ ያለፈች ቲቲሻ how are you doing today ስትባል Glory to be to the Almighty God። በጣም እርግጠኛ ነኝ ያንዳንዳችሁ የተጻጻፋችሁትን ቴክስት ቆጥራችሁ ወደ ኋላ ትላንትና በጣም እየቆጠርኩት የገርመኝ ነበር። ብታዩት ቴክስቷ ውስጥ ያለ Glory to be to the Almighty God። በምንም ነገር ውስጥ ብናልፍ፣ በሐዘን ውስጥ ብናልፍ፣ በጭንቀት ውስጥ ብናልፍ ክብር ግን ለእግዚአብሔር ይሁን። ምክንያቱም እግዚአብሔር እሱ ሉዓላዊ አምላክ ስለሆነ፣ አዋቂ ስለሆነ፣ በስራው ጻድቅ ስለሆነ፣ የሚያደርገውን የሚያውቅ አምላክ ስለሆነ he's the perfect God። ከመጀመሪያው የመጨረሻውን አይቶ የሚናገር አምላክ ስለሆነ ስለዚህ ይሄንን ትላለች ብዬ አስባለሁ አንደኛው። ሁለተኛው ነገር ደግሞ በጣም የፍቅር ሰው ናትና እወዳችኋለሁ ብላ የምትለን ይመስለኛል። ደግሞም እርስ በርሳችሁም እንዲሁ ተዋደዱ የምትል ይመስለኛል። በእያንዳንዷ ንግግሯ ውስጥ I love you የምትላችሁ እንደሆነ ታስታውሳላችሁ። ይሄንን ሊትራሊ ተለማምጃለሁ ከሷ ጋርና እወዳችኋለሁ እናንተም ደግሞ እርስ በርሳችሁ ተዋደዱ የምትል ይመስለኛል። በተለይ በዚህ ሐዘን ጊዜ፣ በዚህ ልብ ስብራት ባለበት ጊዜ እግዚአብሔር መንፈሳቸው ለተሰበረ ቅርብ ነው እንደሚለን መዝሙረኛው እግዚአብሔር ከኛ ጋር አለ፣ እግዚአብሔር ቅርብ ነው። አሜን። እግዚአብሔር ያጽናናል። ደግሞ እርስ በርሳችን በፍቅር እንድንያያዝ በተለይም ደግሞ በጣም የተወደዱትን ቤተሰቦቿን ሁለቱን ልጆቿን በቅርቦናችሁ እንድታጽናኗቸው፣ እንድትደግፏቸው፣ አለሁ እንድትሏቸው፣ እንድትጸልዩላቸው በዚህ አጋጣሚ ለመናገር ወዳለሁ። እግዚአብሔር የተመሰገነ ይሁን። እስቲ እንጸልይና እንጨርስ። እግዚአብሔር የዘላለም አምላክ ሆይ ስለነበረን ጊዜ እጅግ አድርገን እናመሰግናለን። መገኘት በመካከላችን ስለነበረ ልባቸው ለተሰበረባቸው እግዚአብሔር ቅርብ ነው እንደሚል ቃል በቅርብ ሆነ ከወዳጅ ይልቅ የምትጠጋጋ ወዳጅ የምታጽናና አምላክ በቅርብ ሆነ እያጽናና ስላለ እያንዳንዱን በዚህ ያለ ነፍስ እግዚአብሔር ሆይ እናመሰግናለን። ደግሞ በምድር ዙሪያ ያሉ ነገር ግን በዚህ ቦታ መገኘት ያልቻሉ በኢትዮጵያ ያሉ፣ በኤርትራ ያሉ፣ በተለያየ የሀገር ዓለማት ያሉ ሁሉ በቲቲሻ ህልፈት ምክንያት ያዘኑትን ሁሉ በያሉበት ስፍራ እግዚአብሔር ሆይ እያጽናናቸው ስላለ እናመሰግናለን። እግዚአብሔር ሆይ አሁንም ደግሞ የሚቀረውን ጊዜ እንድትባርክልን በመውጣታችን አንተ ከኛ ጋር እንድትሆን ማጽናናትህን በመካከላችን እንድትቀጥል መንፈስ ቅዱስ ጋበዝን። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ፊቱን ያብራላችሁ፣ ይራራላችሁ፣ እግዚአብሔር ፊቱን ወዳንተ ያንሳ፣ ሰላምንም ይስጣችሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። አወጣጣችን የሚሆነው እሺ አወጣጣችን እንዴት እንደሚሆን ኢንስትራክሽን ነግራችኋለሁኝ። በመጀመሪያ ካስኬት ይወጣል፣ በኋላ ቤተሰቦች ናቸው የሚወጡት። ተባካችሁ እንግዶች በትግስት ቁጭ ብላችሁ እንድትጠብቁ ይሁን። በመንገድ ላይ ስንሄድ ፍላሽ እያደረግን የመኪና ላይትን ፍላሽ እያደረግን እንድንሄድ ይሁን። ሌላው ደግሞ እዛ ፓርኪንግ በጣም ችግር ስለሆነ ምክንያቱም አሁን ያለው የወይዘሪ ሁኔታ ታውቁታላችሁ። መንገዱ ባይስ የተዘጋ ስለሆነ ለማቆም ስለምንቸገር እባካችሁ እዚሁ መኪናችሁ እንዳለ ካርፑል አድርጉ። የሚችለውን ያህል ሰው በእያንዳንዱ መኪና ውስጥ እንድታስገቡ በጌታ ፍቅር እንጠይቃለን። በመኪናችሁ ውስጥ ከፊት ለፊት የምታስቀምጡት በኦሬንጅ የተጻፈ በኦሬንጅ ወረቀት እህታችን ብሌን ጋር አለ ፊውነራል የሚል ከፊት ለፊት ዳሽቦርዱ ላይ እንድታደርጉም ይሁን። እግዚአብሔር አምላክ ይባርካችሁ። አሁን ወደሚቀጥለው እንሄዳለን።
If you guys know it, you could follow along with me too. We're going to read Mazmur Dawit Mi'raf Isran Celestin. Zgabiher Gwasayeyu, Zgwadleni Yabelain, Ablu Mu'shakhayo Elani, Nabz Arfalu Mai Marhani, Nusuni Nabsay Hda'a, Mintu Sumuilu Mangadit Zidki Marhani, Betrkhan Murkuskan Yets Anan Ani Iyo, Nisra Messiah Khamo, بروبار وبعدين موتن قوات خد كوكفو أي فرحن إيه نسخاب قد مقد صلاتي ما عدد سر علي نرأسي بزيتي تلخيو صوعي جربي بالو بهاك إسحلن مهرة النخول عدميك سعباني إيان عبيت سقابي هيركا نزل عالم كنبر إيه آمين
አመሰግናለሁ እግዚአብሔር አምላክ ንጉሥ ነውና ሁሉን ይሁን ያለ ውብ አድርጎ የሠራው እሱ ነውና ብቻውን የሚኖር በታላቅ ብርሃን ሰው በማይቀርበው የፍጥረት መሠረት ተቆጣጣሪ ሁሉ በእጁ ነው። አመሰግናለሁ እግዚአብሔር አምላክ ንጉሥ ነውና ሁሉን ይሁን ያለ ውብ አድርጎ የሠራው እሱ ነውና ብቻውን የሚኖር በታላቅ ብርሃን ሰው በማይቀርበው የፍጥረት መሠረት ተቆጣጣሪ ሁሉ በእጁ ነው። ላመስግነው ቆሜ እንደገና ጥበብ ኃይልም የሱ ነውና ከንፈሮቼ ለሱ ይዘምሩ እስትንፋስ የሚሆን ለክብሩ ላመስግነው ቆሜ እንደገና ጥበብ ኃይልም የሱ ነውና ከንፈሮቼ ለሱ ይዘምሩ እስትንፋስ የሚሆን ለክብሩ የእግዚአብሔር ቸርነት ምሕረቱ ከቦኝ ነው ዛሬ ላይ መቆሜ